ተከታታዮች እንዴት ናችሁ? እንግዲህ ቀጣይ ክፍል ነው ማለት ነው። እንግዲህ ሶሊና አዜብ ወይዘሮ አዜብ እና ሶሊ ብዙም አይግባቡም። እንጀራ እናትና እንጀራ ልጅ ማለት ነው። እንግዲህ ባንዶራ ደግሞ ራሷን ለመጉዳት ራሷን ጎድታ የሆነ የጎዳች መስላ ሶሊን መወንጀል ትፈልጋለች። አሁን ሁሉም ነገር ተነቅቶባታል ማለት ነው። ማንም ሊያምናት አልቻለም። የፈለገ ነገር ብታደርግ አሁን ደግሞ የቀራት እንግዲህ ሶሊ ራሴን ልትጎዳኝ ነበረ ማለት ነው የቀራት ማለት ነው። እንግዲህ የሆነ እጇን የሆነ ነገር ቀለም ነገር በመቀባት ባንዶራ ክላስ በመግባት ራሷን የሆነ ስለታማ ነገር በመያዝ መጮህ ትጀምራለች ማለት ነው። ሶሊ እያለች ትጮኻለች። ሶሊም እንግዲህ ቀጥታ ወደ እሷ ስትሄድላት እሪ በማለት እንዲሁም ስለታማ ነገሩን በመስጠት ለሶሊ እንግዲህ ደርሰው እንዲሆን እጅሏት ነው እያደረገች ያለችው። ግን ይሄም አልተሳካላትም ማለት ነው። እንግዲህ መጮህ ስትጀምርም ሶሊ እያለች ስትጠራት ሶሊም ስትሄድ እንጂ ብላ ስለታማ ነገሩን ትሰጣትና ምን እያደረግሽ ነው ባንዶራ? ምንድን ነው የምትሰሪው? ይሄ እኮ ምንድን ነው ራሽን እየጎዳሽ ነው ትላታለች ማለት ነው። ምክንያቱም ሶሊ የገባት ነገር የለም ማለት ነው። እንግዲህ በዚህ መሀል ሶሊ ምንም ነገር ስላልገባት በዚህም ያህል ተደናግራለች። እንግዲህ ባንዶራም እሪ በማለት በመጮህ ቤተሰብ እናትና አባቷ ቤተሰብ እንዲሰባሰቡ ካረገች በኋላ እንግዲህ ሶሊ ልትጎዳኝ በማለት ሶሊን እንግዲህ አባቷ እንዲጣላት አድርጋ ታስወጣታለች ማለት ነው። እንግዲህ ሶሊን አባቷ ይዟት ነይ ክላስ ነው የምዘጋሽ፣ እንዲህ ደግሞ ልጄን ልትጎጅ ነው ወይ ብሎ እንግዲህ ይዟት ሲሄድ ወስዶ ክላስ ይዘጋታል ማለት ነው። የሶሊያና እንትን ስቃይ አላበቃም ማለት ነው። እንግዲህ በዚህ መሀል ሶሊ ክላስ እንደተዘጋጅ አክስቷ ሰርካዲስ ድንገት ትመጣና አባቷም ደግሞ እንግዲህ የሶሊ አባት በሪሁን ሶሊ ልጅን እንደዚህ ልታረጋት ነው በማለት እንግዲህ ይናገርባታል። ሶሊንም ሰርካዲስ እንደማታደርግ ሶሊ ታውቃለች። ስለዚህ ነይ አንቺ ሁል ጊዜ ተዘግተሽ አትይም፣ ካሁን በኋላ ነፃነት አለሽ ነይ በማለት ከክላስ ታስወጣታለች ማለት ነው። በዛ መሀል እንግዲህ ምንም እንዳላደረገች ሶሊም ትናገራለች። እንግዲህ ባንዶራ በጣም ተንኮለኛ ልጅ ነች። ከእናቷ ጋር ሆና ብዙ ነገር ነው እያደረገች ያለችው ማለት ነው። እንግዲህ ሶሊ ግን ምንም አላደረኩም እመኑኝ ስትልም የሚያምናት ሰው አላገኘችም። ምክንያቱም አንዴ በቃ እናትም ስለሌላት መጫወቻ ነው እያደረጓት ያለው። በሪሁን ደግሞ እንግዲህ በማስረጃ እያስመሰሉ በማስረጃ የተደገፈ ነገር ስለሆነ እንደዚህ የሚያደርጉት እንግዲህ አባትየው ሊያምናት ችሏል ማለት ነው። ስለዚህ አባትየው እየወነጀላት ነው። አባትየውም እሷ እንደ ወንጀለኛ እያያት ነው ማለት ነው። እንግዲህ ሶሊም አባቷ በጣም እየተጣላት ነው። በጣም እንደ ጥፋተኛ እያያት ነው ማለት ነው። እንግዲህ ባንዶራም እናቷ እንግዲህ ሄዳ ምንሽን የተጎዳሽ ብላ ስታያት ምንም አልተጎዳሁም እኔ እየቀለድኩ ነው እሷን ለመወንጀል ነው ትላታለች ማለት ነው። እናቷ ግን አዜብ ግን ደንግጣ ስለነበረ ባንዶራን በጥፊት መታትና ሁለተኛ እንደዚህ እንዳታደርግና ይሄ ነገር ጥሩ እንዳልደለም ትነግራታለች። እንግዲህ ይቅርታ እናትና ልጅ ተንኮለኛም ሁለት ተመሳሳይ ባህሪ ስላላቸው ሁለት ተመሳሳይ ያለው ባህሪ ያለው ሰው ደግሞ አብሮ ይዘልቃል። በዚህ መሀል እንግዲህ ይቅርታ ይጠያየቃሉ ማለት ነው። እንግዲህ ባለፈው ሶሊን ይዟት ያደረው ልጅ ባንዶራ ሶሊና ይሄ ልጅ አብረው እንዲያድሩ አድርጋቸው ነበረች። እንግዲህ እናቲቱም ድንገት በር ታንኳኳና ልጄ ተቀበለኝ መጥቻለሁ ትለዋለች ማለት ነው። እንግዲህ እናትም ልጅም እኔ አልቀበለሽም ትተሽኛል፣ አንዴ ወልደሽ ትተሽኝ፣ አሁን ደግሞ ምንድነው መምጣት የለብሽም እናቴ አልልሽም እኔ ጠልቼሻለሁ ይላታል ማለት ነው። እንግዲህ
አባትህ ነው ይሄን ሁሉ ነገር እንድጨክንብህ ያደረገኝና ምናምን እያለች እንግዲህ ስለ አባትየው መጥፎ ነገር ማውራት ትጀምራለች። እንግዲህ እሱም ልጁ ደግሞ እኔና አባቴ ላይ አንቺ መጥፎ ነገር ሰርተሻል፣ አሁን ደግሞ ሌላ ነገር አታውሪ ይላታል ማለት ነው። እንግዲህ እሷም ደግሞ እኔ ካሁን በኋላ አብረን እንድንኖር ፍቀድልኝ ልጄ፣ አብረን እንኖር አንለያይ ትለዋለች። እሱም ደግሞ ሁሉም ነገር አለሽ፣ ሀብት ድርጅት በስምሽ ነው፣ ገንዘብሽን ንብረትሽን ይዘሽ ነው እኛን ያባረርሽን፣ ስለዚህ አባቴንም ገለሸዋል፣ በአንቺ ምክንያት ነው የሞተው፣ እንግዲህ ተይኝ፣ እቤቴም አትንጭ ተይኝ በማለት ያመናጭቃታል። እሷ ግን የማልቀስ እያስመሰለች በማልቀስ እንግዲህ ሀዘኗን ትገልጻለች ማለት ነው። ግን እዚህ ላይ እቺ ሰው መጥፎ ናት ማለት ነው። እንግዲህ እዚህ ላይ ደግሞ ሰርካዲስ ሶሊን ነይ ውጪ ከክላስ ብላ ታስወጣታለች ማለት ነው። በሪዮንም ደግሞ እንግዲህ እህቷን በስለ ልትወጋ የነበረች ልጅ ናትና እቺ ልጅ ታያት ክላስ ነው የሚቆለፍባት እያለ ነው። ሰርካዲስም ደግሞ ማመን አልቻለችም። ነገር ግን እንደማታደርገውም ታውቃለች። እንግዲህ እንደማታደርገውም ስለምታውቅ ነው፣ ጥሩ ልጅ እንደሆነች ስለምታውቅም ነው የምትከራከርላት። እንግዲህ እችን ልጅ ማመን እንዳለበትና እችን ልጅ መከባከብ እንዳለበትም ሰርካዲስ ትነግረዋለች ለአባትየው። አባትየው ደግሞ አንቺም አለሽበት እናት፣ አንቺ ነሽ እንደዚህ እያደረግሽ መጥፎ ነገር የምታሳስቢያት ማለት ነው። አንቺን የምታዣት በውሸት እንዲጣሉ የምታረጊ አንቺ ነሽ። ከአሁን በኋላ ጣልቃ አትግቢ፣ አሁን በኋላ ልጆች ይስማሙበት እያለ እንግዲህ እህቱን መሳደብ ይጀምራል። እህቱ ግን ትክክል ነበረች፣ ሰርካዲስ ትክክል ነች። ምክንያቱም ስለሚጠሏትና እሷን ስለሚጎዷት ነው እንግዲህ ሰርካዲስን የምታግዛት ማለት ነው። እንግዲህ በሪሁንም ከቤቴ ውጪ እያላት ነው ማለት ነው የሶሊና አክስት። ሰርኬም እንግዲህ እሺ እወጣለሁ ብላለች። ሶሊ ደግሞ በጣም ፈርታለች። አንቺ ትተሽኝ ከሄድሽ በጣም ነው የምጎዳው፣ አንቺ ከወጣሽ፣ አንቺ ከሌለሽ ማንም የለኝም፣ እንግዲህ እባክሽ ትተሽኝ አትሂጂ እያለቻት ነው ማለት ነው። እንግዲህ እኔ አልወጣም፣ ከወጣሁም ደግሞ የዚህ ቤትን ጉድ ዘርግፌው እና ብዙ ነገር አጋልጬ ነው የምሄደው እና አትፍሪ ትላታለች ማለት ነው። እንግዲህ ሰርካዲስ ብዙ ሚስጥር ደብቃ ነው እየኖረች ያለችው። ስለዚህ ሁሉንም ነገር ቤተሰብ ከተሰባሰበበት ልትናገር ፈልጋለች ማለት ነው። ሰርካዲስ እንግዲህ መውጫዋ ስለደረሰ ለእነሱ እያዘነላቸው አይደለም። በሪውንም እንግዲህ ተከትሏት እየሄደ ነው ማለት ነው። እንግዲህ ሁሉንም እየተፈጠረ ያለውን ነገር አንድ ባንድ ተናግራ ነው ልትወጣ ያሰበችው። እንግዲህ ይሄ ነገር ለሶሊያና የረዳታን በከፊልም ቢሆን ማለት ነው። እንግዲህ ሄዳ ሳሎን መቀመጥ ሲጀምር እንዳለ እናትና ልጅ እንግዲህ መደናገጥ ይጀምራሉ ማለት ነው። እናም ወይዘሮ አዜብ በመደናገጥ የተፈጠረ ነገር ምን አለ፣ ችግር አለ ወይ ትላታለች ማለት ነው። እሷም ችግር እንደሌለ እና ተረጋጊ ትላታለች። እንግዲህ እዚህ ላይም ምንድነው ልትነግሪን ያሰብሽው ነገር ምንድነው ተናገሪ ይላታል ማለት ነው ወንድሟ በሪሁን። እሷም ደግሞ አዜብም አይ ባንዱራ ደህና ናት፣ ምንም ችግር የለባትም፣ ሰላም ናት፣ ይህን ልትነግረን ፈልጋ ነው ትለዋለች ማለት ነው። እውነታው ግን ሰርካዲስ ልታወሩ የነበረችው ግን ሚስጥራቸውን ነው። ሊያረጉ ያሰቡትን የሚያረጉትን ተንኮላቸውን ነበር ልትናገርባቸው የፈለገው። እንግዲህ ሆን ብላ በሪሁን ያልነቃውን ነገር አንዳንድ ነገሮች ልትነግረው ትሞክራለች ማለት ነው። እንግዲህ ምንድነው በስለታማ ነገር ራሷን ሆን ብላ ልትጎዳ እንደነበረ እና እች ልጅ ልታጣላ እንደሆነ ነው እየነገረችው ያለው። አይደለም ወይ አዚትዬ ብላ እንግዲህ መቀደር ትጀምራለች። ልክ ልትሆን እንደምትችልና እንግዲህ እውነት እንዳላት እየተርበተበተይ ማመን ትጀምራለች ማለት ነው። እንግዲህ
አዜብም መቀሱን የወሰደችው ራሷ ልትጎዳበት ሳይሆን ፀጉሯ ልታስተካክልበት እንደሆነና እች ልጅ ድንገት እንደሆነ ነው ነገሩ የተፈጠረ ያረጉት። ግን እዚህ ላይ ባንዶራ ራሷን ልትጎዳ ወይም ደግሞ ልታስመስል የሞከረችው ስራዬ ብላ ነው። እናትና ልጅ ግን ውሸታም ስለሆኑ ማስመሰል አመላቸው ስለሆነ እንግዲህ ሆን ብለው አቅደውበት ነው ይህን ነገር እያደረጉት ያሉት። ሰርካዲስም እንግዲህ እውነታውን እያጋለጠች ነው ማለት ነው። እንግዲህ ተረት እያወራች ነው። መታመን የለባትም በማለት እንግዲህ አዜብን ትከራከራታለች ማለት ነው። እንግዲህ መቀሱንም ደግሞ ባንዲራ ይዘው የገባች ለስራዋ እንዲመቻት እንደሆነና ተንኮለኛ እንደሆነች ትነግረዋለች ማለት ነው። እንግዲህ እሱም እናንተ ልጅን አትወንጅሉ ነው እያለ ያለው የሚስቱን ነገር ሰምቷል ማለት ነው። ሶሊያናም እንግዲህ አንተ ለምንድን ነው አይንህን ግለጥ፣ እስከ መቼ ነው እኛን ወንጀለኛ የምታደርግ፣ እስከ መቼ እያለ ቅሬታዋን ትናገራለች ማለት ነው። እንግዲህ አዜብም ጥሩ ሰው መስላ እንግዲህ እኔ እናትሽ ነኝ እንደዚህ አትናገሪ ተይ በማለት የውሸት ማንነቷን እንግዲህ እያስመሰለች ነው ማለት ነው። እንግዲህ ሰርካዲስንም አዜብ ከመቼ ነው ለእኔ ያለች ጥላቻ የሚለቀው? አንቺ እኔን ስለምጠይኝ እየጎዳሽ ነው፣ ተፋችኝ እባክሽ፣ ኑሮበት ትላለች። ግን ኑሮዋን እንዳትኖር ሳይሆን የከለከለቻት ሶሊን እንዳትጎዳት ነው እየከለከለቻት ያለው። እንግዲህ ሰርካዲስ ለሶሊ ነው እየቆመችላት ያለችው እንጂ እሷን እየጎዳች አይደለም ማለት ነው። እንግዲህ እዚህ ላይ ሰርካዲስም ለሶሊ ያላቸውን ጥላቻ እሷና ልጇ እስኪያቆሙ ድረስ ነበር እየተከራከራቸው ያለው እንጂ ከዛ ውጭ እንደዛ የማያደርጉ ይህንን ነገራቸውን ከተው ግን ፈጽሞ ልትደርስባቸው አትፈልግም ማለት ነው። ሰርካዲስ በፊትም ሰላም ሆነው ነው ሲኖሩ የነበረው። እንግዲህ በዚህ መሀል አዜብና ባንዶራ ሰርካዲስን አሳብደው እንዲያስወጧት ይፈልጋሉ። ይህን ሚስጥር እንግዲህ ተነቅቶባቸዋል። እንግዲህ ሶሊና ሰርካዲስ ለመውጣት ከቤት ስለፈለጉ አንድ ባንድ ሚስጥራቸውን እንግዲህ እየተናገሩባቸው ነው። አንድ ባንድ ቀስ በቀስ ለበሪሁን እንግዲህ አንድ ባንድ እየተናገሩባቸው ነው። ምክንያቱም እነሱ የሚያደርጉት ነገር ትክክል አይደለም። አዜብ እንግዲህ ሚስጥሯ ሁሉ ተጋልጦባታል። ከአሁን በኋላ የምታደርገው ነገር ብዙም የለም ማለት ነው። ሶሊም እንግዲህ አታውቅም ነበረ ይህን ነገር ብዙም አታውቅም። አክስቷ ነው እየነገረቻት ያለችው። እውነት ለመናገር እንግዲህ ሶሊ ነፃነት እንደተከበረ ይኖራል። ተወዳጆች እንግዲህ